ኖላዊት ሀናና እርግብ እምን ላይ ነው ያሉት ሁኔታ ማለት ነው። እንግዲህ ችግራቸው በምርመራ እንዲፈታ ተደርጎ ነበር ማለት ነው። ከዚህ በፊት ውጤታቸው እየተጠበቀ ነው። የሀናና እንዲሁም ወይዘሮ ሜላት እና የእርግብ ማለት ነው። እስካሁን ድረስ አልመጣም ምርመራቸው ማለት ነው። ውጤታቸው መጥቶ ሀሴት ማንኛይቱ ናት፣ እርግብ ናት ወይስ ሀኒ የሚለውን በምርመራ ውጤታቸው ነው የምናውቀው ማለት ነው። ሜላትስ እናትነቷን አምና ትቀበላለች? የማንኛቸው እናት ናት፣ የሀና ወይስ የእርግብ የሚለውን በምርመራው ላይ እንሰማለን ማለት ነው። ውጤታቸው ሲመጣ ሰላም እንግዲህ መጥበቅ ውስጥ ምግብ እየሰራ ነበር በሀኒ ቦታ። ሀኒ አባቷን ልታሳክም ሐኪም ቤት ስላለች ማለት ነው። እርግብ እንዳጋጣሚ ወደ መጥበቅ ገብታ ከኔና ከሀና ማንን ተወጃለሽ ብላት ነበር ማለት ነው። ሰላምም የመለሰችው መልስ እኔ የምወደው ሀናን ነው። ሀና እንዴት ስትላት እርግብም ሀናን ለረጅም ጊዜ ስለማቃት በሷም አልደራደርም ብላለች። ሰላም ጤና ይስጥልኝ የህይወት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ኖላዊትን ይዤላችሁ መጥቻለሁ ማለት ነው። ኖላዊት እንግዲህ እንደምናየው ሀናም አባቷ ይቅርታ ጠይቋታል ተንበርክኮ ማለት ነው። ከዚህ በፊት ተጣልተው ስለነበረ አስቀይሜያታለሁ ብሎ በጣም አስቦ ነበር ማለት ነው። በቅርቡ ቀን ይቅርታ እንደተጠያየቁ አይተናል ማለት ነው። የሀና ቤተሰቦች ወይዘሮ ሜላት ወይስ ደግሞ የእርግብ እናት ናት ወይዘሮ ሜላት የሚለውን በምርመራ ውጤታቸው የምናየው ይሆናል ማለት ነው። ሰላም እንግዲህ የተጠየቀችውንም መልስ መልሳለች ማለት ነው። እሱም ወይዘሮ እርግብም ደግሞ ምን አለች? ከኔና ከሀና ማንን ተወጃለሽ ብላም ጠይቃ ነበር። ሰላምም የመለሰችው እኔ የምወደው ሀናን ነው ብላለች ማለት ነው። የሀና ወንድምም ሲጠየቅ ወይዘሮ ባዩሽ ስትጠይቀው ከሀናና ከእርግብ ማንኛቸውን ትወዳለህ ብለው ነበር ማለት ነው። እሱም መልስ የሰጣት እኔ እርግብን ነው ብሏል ማለት ነው። እርግብን የሚወዷት በምክንያት ነው ወይስ ምንድን ነው? ሁለቱንም ነው የምወደው ነው ያለው እሱ። ሁለቱንም እወዳለሁ ሀናንም አልጠላትም ብሏል ማለት ነው። የእነሱ ችግር ምንድን ነው? ችግራቸው ወይዘሮ ባዩሽም እኔ የላኩሽ ብር ልትሰበስብ እንጂ መጥበቅ ገብተሽ ገረድ ልትሆኝ ነው ወይ ብላታለች እርግብን ማለት ነው። የእርግብ አክስቷ እንግዲህ ከሜላትም ጋር እያወራች ቡና እየጠጣች አብራ ታወራለች። በእርግጥ ግን የምታወራው ነገር አሪፍ ቢሆንም መጨረሻው ግን ከጀርባዋ ዘወር ትልና ደግሞ መጥፎ ስህተትን ትሰራለች ማለት ነው። ወይዘሮ እንትና ማለት ነው። ይሄ ነገር እንግዲህ እያየ ነው። ባዩሽ የምትባል ግለሰብ በሀና በኩል ላይ እንደዚሁም በጣም ሴራ ታሴራለች። የምርመራ ወረቀቱንም ለእኔ ተይው እኔ ራሴ እቀይረዋለሁ ብላለች ማለት ነው። እውነት የምርመራ ወረቀቱን ከቀየረችው ሀና ምን ሊወጣ ነው? ውድ ቤተሰቦቼ ማለት ነው። አስቡት። አንደኛ ከአሰሪዎቿ ጋር ተጣልታ፣ ሁለተኛ ደግሞ ሜላት የምትባል ሴትዮ አትቀበላትም ከዚህ በኋላ ማለት ነው። ብቻዋን ነው የምትቀረው ማለት ነው። የሀና ቤተሰብ ሜላት 100% እነ ሜላት እንደሆኑ እናውቃለን። ግን እሳ ሀናም ደግሞ ቶሎ የሚቀበላት ሰው እኔም ምርመራ ካረጋችሁ እኔም ምንም ችግር የለብኝም ምርመራ አደርጋለሁ ብላለች ማለት ነው። ወይዘሪት ሀና እንግዲህ አባቷን እያሳከመች ነው ያለችው በአሁን ጊዜ ማለት ነው። አባቷም ደግሞ ታክሞ እስከሚወጣ ድረስ እየጠበቀች እሷ ማታ ማታ ትጠብቃለች። ሐኪም ቤት አልጋ ይዞ ተኝቷል ማለት ነው። ቀን ቀን ደግሞ አሲድ ይጠብቃል። እሷ ስራ ስለምትሄድ አይመቻትም ማለት ነው። አሲድም ደግሞ እኔ እዚህ እያደርኩ ጠብቀዋለሁ ብሏት ነበረ። ሀናም ደግሞ በፍጹም እኔ ራሴ ሄጄ እንትን እላለሁ፣ ማታ ማታ እኔ እጠብቃለሁ፣ ቀን ቀን ደግሞ አንተ እየመጣህ ትጠብቃለህ ብለዋለች ማለት ነው። ይሄ ነገር አባቱም ደግሞ የአሲድ ሽማግሌውን እኔ ልጠብቅህ ብሎት ነበር። ሀና አለች ላዳር እዚህ አታድርም፣ ሐኪም ቤት ሀና ታድራለች፣ አንተ ወደ ቤት ክድ ብሎታል። እሱም እሺ በማለት እስካሁን ድረስ ወደ ውጭ እንደወጣ ሀናም ወደ ቤቷ ተመልሳ አባቷን እያሳከመች ነው። በጣም በደስታ እንትን ብላለች ማለት ነው። ሀኒ ደስ ብሏታል። በቅርቡም ቀን የአባቷን መዳን መሻር ታያለች ማለት ነው። ከዚሁም አልፎ ደግሞ የሀና ቤተሰብ እንግዲህ ሴራ የምታሴርባት ወይዘሮ ሜላት ናት ማለት ነው። ይቺ ሜላት የምትባል ሴትዮ በጣም መጥፎ ሴት፣ አሲድ የሆነ ሴትዮ ናት ማለት ነው። ወይዘሮ ባዩሽ ማለት ነው። ባዩሽ እንግዲህ እስካሁን ድረስ እንዳየነው ከሆነ በሀና ላይ መጥፎ ነገርን እየሰራች እንጂ ጥሩ ነገር እየሰራች አይደለም ማለት ነው። ምክንያቱም እርግብን እንግዲህ መጥበቅ
እየሰራች ነበር ማለት ነው። እዛም ሲመካከሩ የሰላም ወንድም መጥቶባቸው ነበር ማለት ነው። እሱንም መፍትሄ ሰጥቷታል ማለት ነው። በቅርብ ቀን የምናየው ይሆናል። ሁሉም ሰው የየራሱን ያጨደው የዘራውን ነው የሚያጭደው ማለት ነው። እሱ ነገር እያሳሰበን ምንድን ነው? ሁላችንንም እያሳሰበን ያለው በነገራችን ላይ የሀና ቤተሰቦች ሜላትን ብትሆንም አሁን አምና ቶሎ አትቀበላትም ማለት ነው። ሜላት በእርግጥ ቶሎ አትቀበላትም ማለት ነው። ምክንያቱም አሁን ላይ ማንም ሰው ቶሎ እንደማይቀበላት እናውቃለን ማለት ነው። የሀና ቤተሰብ ሜላት ናት ማለት ነው። በቅርብ ቀን ደግሞ እውነቱ ታውቆ እውነቱን የምንሰማበት ቀን ይመጣል ማለት ነው። ሀናም ደግሞ ለቤተሰቦቿ ያላት ጉጉት ያው ሽማግሌው ነው አባቷ እንደ አባትም እንደ ወንድምም እንደ እህትም አድርጋ መኖር የያዘችው ማለት ነው። በቅርብ ቀን ይሄም ደግሞ እውነታ ወጥቶላት እውነቱን እንትን ትላለች ማለት ነው። በዛ ላይም ደግሞ እርግብ የምትባል ሴትዮ ረግባ ትቅር ማለት ነው። ይህንንም እንደዚህ እያደረገች ያለችው ማናት? ሀኔ ናት ጋይስ ማለት ነው። እቺ ማነች? ሶሪ ባዩሽ ናት ማለት ነው። ባዩሽ ላንቺ ምንም ችግር የለም እኔ እንትን እለዋለሁኝ ብቻ አንቺ እምልሽን ሁሉ ማድረግ አለብሽ ብላታለች። ትንሽ ርህራሄ አላት ማለት ነው ሀኒ ግን እንደዛ እቺ እርግብ ማለት ነው። እርግብ ትንሽ ርህራሄ ያላት በማን ላይ ነው? በእርግብ ላይ እየፈራኝ ነው አሁን ላይ የሆነ ነገር ያደርጉኛልም ብላ በጣም ትፈራለች ማለት ነው። ግን ወይዘሮ ባዩሽ ደግሞ ለምንድን ነው የምትፈሪው? እኔ ማዝሽን ነገር መስራት አለብሽ ግዴታሽ ነው እያለ እያስገደደቻት እስካሁን ድረስ አለች ማለት ነው። በቅርቡ ቀን እውነታውን የምናየው ይሆናል። አሳዛኝ ታሪክ ነው የሀና ታሪክ። አባቷም ተንበርክኮ ይቅር በይኝ እባክሽ ብሎ የእንትን ያላት እሱ ነው ማለት ነው። እባክሽም ብሎ የለመናት እሱ ስለሆነ በቅርብ ቀንም ደግሞ እኛም የምናየው ይሆናል ማለት ነው። እውነታው ወጥቶ እናየዋለን ብዬ አምናለሁ ማለት ነው። በቅርቡ ይሄ ነገር የሰላም እውነታ ሰላምም ደግሞ ሀና እህቴ ከሆነች አምኜ እቀበላለሁ ብላለች ማለት ነው። የሀናም ወንድም እሱም በእሷ ላይ እንትን አላለባት ማለት ነው። ምንም ችግር የለም ብለዋል። እነሱ አምነው ሊቀበሉ ዝግጁ ናቸው ማለት ነው። ግን ትንሽ የጠመመችው ማናች? እች እንትና ናት ማለት ነው። እኛም በቅርብ ቀን ደግሞ የምናየው ይሆናል ማለት ነው። የሀና ቤተሰብ ከተገኙ እውነቴን ነው የምላችሁ እቺ ተንከሴስ ካልቀየረችባት ምንም ችግር የለም ማለት ነው። ግን በቅርቡ ትቀይረዋለች። እቺ አልቀይረውም አይባልም ማለት ነው። እንደምትቀይረው እኔ እንጃ ብቻ ግን ትቀይርባታለች ብለን እየፈራን ነው። ባዩሽ የምትባል ሰይጣን ሴትዮ እንደምትቀይረው የምርመራ እንትን ከቀየረችባት አስቡት። በጣም ከባድ ነው ማለት ነው። እሱንም የሁላችንም ጸሎት ነው ማለት ነው። እየጠበቅን ነው።